ሰገን በህይወት አለች። ሰገን በህይወት አለች። ሰገን በህይወት አለች። ሰገን በህይወት አለች። በጣም ደስ የሚል ነገር። አመሰግናለሁ አምላኬ ሆይ አመሰግናለሁ። ሰገን በህይወት አለች። ሰገን በህይወት አለች። ሰገን በህይወት አለች። የቀበርኳት የገደልኳት በህይወት በእርግጠኝነት ራሷ ናት። እኔ እኮ ድምጿን አውቀዋለሁ። እሷም እኮ ስሜን ጠርታኛለች። ሞገስ ሰገን ናት። ሰገን በህይወት አለች። ይኸውልህ መድብል በመቸኮል ልጅቷን ይኸውልህ አንተም ሞተ ነበር። መርዞንም ትልቅ አደጋ ውስጥ ነው የከተትከው። ስማኝ፣ በተኛበት ቀስቅሺ ቤቱ የኔ እንደሆነ እነግረዋለሁ። እስቲ ለማንኛውም እናያለን። እቺ ልጅ ማስወጣለኝ እንደው አንተ ሌባ ነው አልከኝ እንጂ እሷን ፈልጎ የመጣ ነው የሚመስለኝ። እቴቴ ሌባ ነው አልኩሽ እኮ ምንም ችግር የለውም። እኔ አሁን የሆነ ቦታ ድረስ ብዬ ብቻ እመጣለሁ። ከዛ እኔ ስመለስ አብረን እንወጣለን። ምንም ነገር አታስቢ እሺ? እሺ የኔ ልጅ። ረጅም ጊዜ ከጠፋሽ በኋላ እዚህ ክፍል ነኝ። እዚህ ነኝ ያለሁት። እዚህ ነኝ። አንቺ እዚህ ነኝ። እባክህን እና ከዚህ አውጣኝ። አልሞትኩኝም። ሰገን እዚህ ነኝ። የመጀመሪያ እባክህን ወደዚህ ና አለሁ። ላድንሽ መጥቻለሁ። ሰገን ሊያሳስርከኝ አንተን እድሜ ልኬን እንድታሰር የፈረድክብኝ። አሁን እናቴ ልቀቃት። አሁን እናቴ ልቀቃት። መድብልን በስተመጨረሻ ለሰገን ደርሶላታል። ድምጿን ከሰማ በኋላ በጭራሽ መረጋጋት እንዳልቻለና እቴቴ የአክሊል እናትም ህመሙ እየተባባሰባት ስለመጣ ወደ ደህና ሆስፒታል ወስዶ ሊያሳክማት እንደሆነና ያን አጋጣሚ ተጠቅሞ ደግሞ መድብል ገብቶ ሰገንን ሊወስዳት እንደነበረ እንዲሁም ደግሞ ማንም ቤት ውስጥ እንዳልነበረ እንግዲህ ሞገስ አረጋግጦ ነግሮት ነበረ። በእርግጥ ሞገስ በዚህ ነገር ላይ በጣም ፈርቶና ስጋት ገብቶት ነበረ። ምክንያቱም እኔ የምኖርለትና መጓጓለት ህይወት አለኝ፣ እናም ደግሞ አንተ ቸኮልህ የኔንና የመርዞን ህይወት አበላሽታል በማለት እንግዲህ መርዞን ሲጥ አድርጎ ይዞ እያንዳንዱን ማን እንደሆነ ከየት እንዳመጣውም ለማፋጠጥ እንግዲህ ሲጥ አድርጎ ራሱን እንዲስት አድርጎት እንደነበረ ታስታውሳላችሁ። እቴቴ ደግሞ አሁን ላይ ያ የመጣው ልጅ ሌባ አይመስለኝም፣ በዛ ላይ ደግሞ በትህትና እኔን አንቱ እያለ ሲያከብረኝ አይቾ ነበረ። እናም ደግሞ ሰገንን ፈልጎ እንጂ ሌባ አይመስለኝም በማለት ለአክሊል ብትነግረውም አክሊል ግን ሌባ ነው፣ እናም ደግሞ እቴቴ አገለዋለሁ፣ ፈጣሪ የለመነኝ እሱን አጠፋዋለሁ በማለት እየዛተበት ነበረ። ታዲያ እናትየዋ በዚህ ሰዓት ልጇ ምን አይነት አውሬና ጨካኝ እንደሆነ መረዳት ትችል ነበረ። በዛ ላይ ደግሞ እናቱን ሴት አድርጎ በያዘበት ሰዓት መድብል እናቱ ፊት ለፊት እንግዲህ መተኮሱ ምን ያህል አውሬና ጨካኝ መሆኑን በዚህ እናትየዋ ማረጋገጥ ትችል ነበረ። ነገር ግን ልጇ ስለሆነ ብቻ በራሷ ልጅ እንዲደርስ የማትፈልገውን ነገር በሰገን ላይ እየተደረገባት ያለውን ነገር ግን ልታስተውል አልቻለችም። በዛ ላይ ደግሞ መድብል እኔ ሰገንን ከለቀቅልኝ እናትህን እለቅላለሁ፣ ስለዚህ ሰገንን ልቀቃት እያለ በዛን ሰዓት እየተከራከሩ እየሰማች ሌባ ነው ስላላት ብቻ ማመኗ በጣም ነው ያናደደችኝ። እናም ደግሞ አሁን ላይ እንግዲህ መድብል ያን አጋጣሚ ተጠቅሞ ሰገን ዋናው ትልቁ ነገር ሰገን በህይወት መኖሯን ማረጋገጡና ማወቁ ከምንም በላይ እንግዲህ በደስታ እንግዲህ መንገድ ላይም ሲጨፍርና እንዲሁም ደግሞ በደስታ ፈጣሪውን ሲያመሰግን ተመልክተን ነበረ። ሰገን በበኩሏ ራሷን መቆጣጠር አልቻለችም። የመጀመሪያ ይመጣ ሊያድነኝ መጣ፣ በቃ ተገላገልኩ፣ ፈጣሪ የመኖር እድል ሁለተኛ ሰጠኝ ብላ እንግዲህ በደስታ እየቦረቀች ነው የምትገኘው። አሁን ላይ ደግሞ እቴቴ መታመሟ ትልቅ እድል ነው ብዬ ነው ማሰበው። ምክንያቱም አክሊል ሙሉ በሙሉ አይምሮውን ተቆጣጥረዋለች። በዛ ላይ ደግሞ እያንዳንዱ ቅሌቱ የአክሊል እየወጣ ስለሆነ በጣም ደስ ብሎኛል። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ሰገን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም እንግዲህ አክሊል ተዋርዷል።
ታዲያ መጀመሪያውኑንም የት እንደማውቅህ ማወቅ ነበረብኝ፣ በጣም ደደብ ነኝ በማለት እንግዲህ ከመድብል ላይ ለመተኮስና እንዲሁም ደግሞ የመጀመሪያ ብላ ስጠራው እንግዲህ ሰገን የመጀመሪያዋ ፍቅረኛዋ እንደነበረ አሁን ላይ አክሊል አረጋግጧል። እናም ከየት እንደመጣና እንዴት ሊመጣ እንደቻለ በፍጹም ግራ ቢጋባም፣ ነገር ግን መድብል አንተ ለዘመናት ስትሰቃየና እንዲሁም ደግሞ ፍቅሬን ቀብሬያታለሁ ብዬ ሳነባ እስር ቤት ስገባ ይህን ሁሉ ስቃይ እንዳሳለፍ ያደረከኝ አንተ ነህ፣ ነገር ግን ዋጋ እንድትከፍል አደርግሃለሁ። በዛ ላይ ደግሞ ሰገን እመነ የሆነ ነገር ከሆነች አጠፋሃለሁ። እንዴት እንደማጠፋ ደግሞ አንተ በፍጹም ልትገምተው አትችልም ነው እያለ ያለ። በእናቱም ቢሆን እንኳን ሊመለስ እንደማይችል እየነገረው ነው። አሁን ላይ ታዲያ ሞገስ ግራ ተጋብቷል። በዛ ላይ ደግሞ የመድብል መቸኮሉ ዋጋ ሊያስከፍለን ይችላል። እንዲሁም ደግሞ አክሊል ለእኛም ቢሆን አይመለስልንም፣ ሊያጠፋንና ሊገለን ይችላል። በዛ ላይ ደግሞ እኔ የምኖርለት ትዳርና የመሳሳለት ህይወት አለ። ይህን ህይወት ደግሞ በቀላሉ ማጣት አልፈልግም ነው እያለ ያለው ሞገስ። ታዲያ ሞገስ ደግሞ ግራ የገባው ነገር እንዴት ነው ይህ ግጥጥሞች የዓለማችን ትልቁ ግጥጥሞች ተብሎ በዓለም ላይ ሊጻፍ ይችላል? እውነት ከሆነ የምር እንግዲህ የሰገን ነገር በጣም ግራ የሚያጋባ ነው። በዛ ላይ ደግሞ የእሱ ሰገን ከሆነች መድብል ማንንም ሊሰማ እንደማይችል ጠንቅቅ አድርጎ ያውቃል። በዛ ላይ ደግሞ አሁን ላይ አክሊል እንግዲህ ከባድ አጣብቂኝ ውስጥ ገብቷል። ምክንያቱም ሰገንን ከዚህ በኋላ መግደልም ሆነ ጫፏን መንካት እንደማይችል ራሱ ያውቀዋል። ምክንያቱም መድብል እስከ መጨረሻው ድረስ ሊፋለመው እንደሚችልና ዋጋ ሊያስከፍለው እንደሚችል ጥንቅቅ አድርጎ ያውቃል። በዛ ላይ ደግሞ እናትየዋ የልጇን እንግዲህ አውሬነትና ጭካኔ አለማስተዋለውና አለማየቷ ለሷ ለራሷ ትልቅ ዋጋ የምትከፍልበት ነገር እየተዘጋጀ ነው። ምክንያቱም በራሷ ልጅ እንዲደርስ የማትፈልገውን ነገር በሰው ልጅ ላይ እየተደረገ እናም በልጇ ጎኑ ላይ መቆሟ በጣም ነው ያናደደችኝ። በዛ ላይ ደግሞ መርዞ የፈራውና የሰጋው ነገር አሁን ላይ ደርሷል። መድብል ያን ስህተት መስራቱ በእርግጥም መድብል ያጠፋው ጥፋት አለ ብዬ አላስብም። ምክንያቱም በሰዓቱ እኮ አክሊል እንግዲህ መታወቂያህንና ተያዥ እንድታመጣ ፈልጋለሁ፣ በዛ ላይ ደግሞ በእርግጠኝነት የሆነ ቦታ አውቃለሁ ብሎ እንደሚያውቀው ተጠራጥሮ ነበረ። ያን አጋጣሚ ደግሞ መድብል ባይጠቀምና አክሊል ራሱን ስቶ እንዲሁም ደግሞ ወደ ውስጥ ባይገባ ኑሮ መድብል ሰገን በህይወት መኖሯን የሚያውቅበት እድል ላይኖር ይችል ነበረ። በዛ ላይ ደግሞ ሰገንን ምን ሊያደርጋት እንደሚችል አክሊል አይታወቅም። ነገር ግን መድብል ሰገን በህይወት መኖሯን ማወቁና ማረጋገጡ እንዲሁም ደግሞ ሰገን አሁን ላይ በተስፋ እንድትለመለምና በተስፋ እንድትጠብቀው እንዲሁም ደግሞ ራሷን ከአክሊል እንድትከላከልና እንድትጠብቅ አድርጓታል ብዬ ነው ማስበው። በዛ ላይ አሁን ላይ እንግዲህ አክሊልም ቢሆን ከባድ አጣብቂኝ ውስጥ እንደገባና እያንዳንዱ ነገር በሰገን ላይ የሚያደርጋት እያንዳንዱ ነገር ዋጋ ሊያስከፍለው እንደሚችል መድብል አስጠንቅቆታል፣ እጁንም ቀምሶታል። ስለዚህ በሰገን ላይ የሚያደርስባት ከዚህ በኋላ ምንም አይነት ጉዳት ይኖራል ብዬ አላስብም። እናትየዋ መታመሟ ደግሞ ይበልጥ አሁን ላይ እንግዲህ መድብል ወደ ሰገን አንድ እርምጃ እንዲቀርብና እንዲሁም ደግሞ ትኩረቱን እንዲቆጣጠረው አድርጎታል፣ የአክሊልን ማለት ነው። አክሊል እናቱን ለማዳን ደፋ ቀና ሲል፣ መድብል ደግሞ ሰገንን ለማውጣት ደፋ ቀና እያለ ነው የሚገኘው። በዛ ላይ እንግዲህ መርዞ እየፈራውና እየሰጋው ነገር አሁን ላይ እንግዲህ አክሊል ስጥ አድርጎ ይዞ ምን ሊያደርገው እንደሚችል ምን አይነት ውሳኔ እንደሚወሰንበት ባይታወቅም፣ ነገር ግን መድብል እደርስላለሁ፣ አድናለሁ፣ እናም ደግሞ አክሊልን በፍጹም መፍራት የለብህም ነው እያለ ያለ። በእርግጥ መርዞ የሚይዘውና የሚጨብጠው ነገር አቷል። ምክንያቱም መድብል ጉድ ሰርተኸኛል፣ እናም ደግሞ ከአክሊል የሚያድነኝ የለም ከዚህ በኋላ እኔ መሞቴ ስለማይቀር ኤፍራታ እንግዲህ ንስሐ አባቴን አምጭና ሁሉንም ንዛዜ መናዘዝ ይኖርብኛል በማለት እንግዲህ ከኤፍራታ ጋርም ሲነጋገርም ሰምተነው ነበረ። በእርግጥ መርዞ ዝም ብሎ እየፈራው እንደነበረ ታስታውሳላችሁ አይደለም? ይህ ሁሉ ነገር ተፈጥሮ እናም ደግሞ መድብል ብቻውን ሊተወው እንደማይፈልግና ከአክሊል ልጅም ሊያድነው ቃል ገብቶላታል። በእርግጥም መድብል ጀግና ስለሆነ ውጭ ያለውን መርዞ ቀርቶ በር የተዘጋባትን ሰገንን እንኳን ለማውጣትና እንዲሁም ደግሞ ገፍትሮ ገብቶ ሰገን በህይወት መኖሯን አረጋግጦ እንደወጣ ታውቃላችሁ። እናም ደግሞ አሁን ላይ መርዞ ምንም መሆን የለበትም ብዬ ነው ማስበው። እናንተም መርዞ ምንም መሆን የለበትም እያላችሁ በኮሜንት ሀሳባችሁን አስቀምጡ። ምክንያቱም መርዞ የሆነ ነገር ሆነ ማለት መድብል በድጋሚ ጸጸት ውስጥ መግባቱ የማይቀር ጉዳይ ነው። አንዱን ለማዳን አንዱ ሲሞትበት በድጋሚ በጸጸት ሲቀጣና እንዲሁም ደግሞ ሌላ ነገር ውስጥ ገብቶ ማየት አንፈልግም ብዬ ነው ማስበው። ለሰገንም አሁን ላይ እንግዲህ መድብል ተቃርቧል፣ እየደረሰላት ነው። በዛ ላይ ደግሞ እንግዲህ አክሊልም አእምሮን ተቆጣጥረዋለች እናትየዋ። ምክንያቱም እናትየዋ ህመሙ እየባሰብኝ ነው፣ እናም ደግሞ ወደ ደህና ሆስፒታል ወስጄ አሳክምሻለሁ በማለት እንግዲህ መርዞን ካጠፋና ካስወገደ በኋላ ሊወስዳት ነበረ የፈለገው። ነገር ግን መርዞንም ሳይገድለው መድብል ይደርስለታል። ምክንያቱም መድብል በሱ ምክንያት የሆነ ሰው እንዲጎዳ በፍጹም
በፍጹም አይፈልግም። የእሱን ሰገን ስላገኛት በህይወት እንግዲህ መኖሯን ስላወቀ በደስታ ነበር የፈደደቀው። እውነቴን ነው የምላችሁ፣ እኔ ራሴ በደስታ አብሬው ነበር ያለቀስኩት። ምክንያቱም መድብል እንደዛ ተጎሳቁሎና ተከፍቶ እንዲሁም ደግሞ ራሱን እየወቀሰ ማየት በጣም ነበር የሚያሳዝነው። ሰገንም እንግዲህ በደስታ ተውጣለች። የመኖር ተስፋዋ እንዲሁም ደግሞ ከአክሊል ለራሷን የምትጠብቅበት ሰዓትና ጊዜ እንደደረሰ ለራሷም ቃል እየገባች ነው። ምክንያቱም መድብል አሁን ላይ ቤት ድረስ እንግዲህ ሊያድናት ከመጣ መጨረሻም ሊያድናት እንደሚችልና ከዛ ቤት እንደሚያስወጣት እርግጠኛ ሆና ታውቃለች። የመጀመሪያ እኔ በህይወት መኖሬን ካወቅኩና ካረጋገጠ እኔን ከዚህ ማውጣት ምንም የሚሳነው ነገር የለም እያለች ነበረ። አሁንም እንግዲህ ሊያድናት ጫፍ ላይ ደርሷል። ታዲያ ድል ለመድብል እንዲሁም ደግሞ ሰገንን ከዛ ይዟት መውጣት አለበት። የአክሊል ቅሌትና ውርዴት መከናነብ አለበት ብላችሁ ካሰባችሁ ላይክ እያደረጋችሁ በዛ እንዲሁም በኮሜንት ሀሳባችሁን አስቀምጡልኝ። በዛ ላይ ደግሞ መርዞ ምንም መሆን የለበትም ብላችሁ በድጋሚ በኮሜንት ሀሳባችሁን እንድታስቀምጡ በአክብሮ ተጋብዛችኋለሁ። ለዛሬ ይዤላችሁ የመጣሁት ይህን መስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እመኝላችኋለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በየጊዜ የመለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አመሰግናለሁ። ወዳጃቸዋለሁ ተወዳጆቼ። ባይ ባይ።